አዎ ይሄ ነገረው። ነገር ግን ዘካርያስ አሁንም ይሄ ነገር መልአኩ ድንገት ተገልጦበታልና ይሄንን እየተቀበለ እየተጠራጠረም ይጨነቅ ነበረ። ፍርሃቱ አለቀቀው ነበረ ይላል። ምክንያቱም መልአክ ያስደነግጣል አይደል? አይቶ ስለማያውቅ ካሁን ተጨነቀ። ከዚያ ምን አለው መሰላችሁ መልአኩ? እኔ ከእግዚአብሔር የተላከልህን ነገር የምስራች ይዤ መጥቻለሁ። ለምሳሌ ወንድ ልጅ ትወልዳለች። ለእግዚአብሔር የሚሳነው ነገር የለም። እምነግርህ ነገር ቢኖር ግን ከእግዚአብሔር የተላከልህን ይህን የምስራች ለመቀበል አላመንክም፣ ተጨንቀህ ፈርተህ ተጠራጥረሃልና ልጁ እስከሚወለድ ምልክት ይሁንህ፣ አፍህ ዲዳ ይሆናል አለው። ከቃሉ ጋር ናችሁ? ማን እስከሚወለድ ምልክት እንዲሆነው ነው፣ ሊጎዳው አይደለም። ምልክት ይሁን ከእግዚአብሔር የተላኩ በዚህ ይወጣል። ከእግዚአብሔር የተላኩ ነኝ መልአኩ ገብርኤል እያልኩ እየነገርኩ የምስራች ልነግርህ መጥቻለሁ። ልጅ ትወልዳለህ፣ በስተርጅና ቢሆን ፈቃድ እግዚአብሔር ሆኗል። የማን ፈቃድ ሆኗል? አዎ እግዚአብሔር ፈቅዷል ነው። በእርግጥ ሚስቴ ልማደ አንስት ቁሟል። በስነ ፍጥረትም በስነ ተዋልዶም የተለመደ ነገር አለ። እኛ የምናውቀው ነገር በሰውኛ እሱ ነገር ቁሟል። ልጧ ተንሷል፣ ጉድጓዷ ተምሷል። ሞት ነው የምንጠብቀው። ከዚህ በኋላ ልጅ አይጠበቅም ከሷ ማይጸል ብለን ሊሆን ይችላል አለው። ግን እግዚአብሔር ፈቅዷል። ማን ፈቅዷል? የደረቀውን ማለምለም ይችላል እግዚአብሔር። አይችልም እንዴ? አዎ የተዘጋ ማይጸል መክፈት ይችላል እግዚአብሔር። ይሄንን ባለማመን ግን ይሄንን ባለመቀበል ስለተጠራጠርክ አለው እግዚአብሔር የተናገረውን አያስቀርም፣ የማያደርገውን የማይናገር ለቃሉ የታመነ አምላክ ነው። ኤልሳቤጥ ትጸንሳለች፣ ልጅ ትወልዳለች፣ ስሟን ይባላል እስከሚወለድ ምልክት ይሆን ዘንድ አፍህ ዲዳ ይሆናል አለው። ከዚያ ጊዜ ጀምሮ መናገር አይችልም ነበር። በቤተ መቅደስ ነበርና መልአኩ ጋር እየተነጋገረ ብዙ ቆየ ይላል። ህዝቡ ግን በውጭ ሆነው ይጨነቁ ነበር ይላል መጽሐፍ ቅዱስ። እንደዚህ ህዝቡ ውጭ ላይ ሆኖ አባቱን ይጠብቃል። ዛሬ አባቶቻችን ቅዳሴ ቀድሰው እስከሚወጡ እስከሚባርኩ ድረስ በናፍቆት እንደምንጠብቃቸው መስዋዕት አሳርገው ከእግዚአብሔር ጋር አማልደው ወጥተው እስከሚባርኩ ድረስ እንደምንጠብቃቸው ኪዳን አድርሰው ማህሌት ቆመው ቅኔውን ተራቀው ወጥተው እስከሚባርኩ ድረስ እግዚአብሔር ይፍታ እስከሚሉን ድረስ በናፍቆት ውጭ ሆነን እንደምንጠብቃቸው ይጠብቁን ነበር። አባታቸውን መስዋዕት አረገለት ይሆን? እግዚአብሔር ዕጣኑን ተቀበለለት ይሆን? አረገለት ይሆን? እያሉ የዕጣኑ መዓዛ በእግዚአብሔር ዘንድ ተወዳጅነት ሆነለት ይሆን? ወይስ ምን ገጠመው አባታችን ዛሬ ዘገየብን ብለው ይጨነቁ ነበር። ደግሞ ይጸልዩልን ነበር። ከቃሉ ጋር ናችሁ? ህዝቡ ለቃሉ ምን ይሉ ነበር? አሁን እኛ ምን ረግለን እንጸልይልን ያለ ምን ነው ዝም ማለት ያለንበትን እኮ እናውቀዋለን። የሚደባበቅ አይደለም። የሚረግመው ነው የሚበዛው አይደል? እግዚአብሔር ይፈውሰ ከእንዲህ አይነት ደዌ እግዚአብሔር የተቸገረ ቅድም ያልኳቸው ነገር ነው። እግዚአብሔር መፍራት ቁሟል። ከሁላችን ጋር መፍራትን አቁሟል። ምስቅልቅሉ ወጥቶ እንባላለን። አያችሁ በየት መውጫ አለ ታዲያ? ይግባኝ የሌለው ፍርድ ውስጥ ነው የገባል። ስለዚህ ወደ እግዚአብሔር መመለስ፣ እግዚአብሔርን መፍራት፣ በሕግና በሥርዓት መጓዝ። እኔ ማን ስለ ኃጢአታችን ስለ ራሳችን ማልቀስ ትተን ስለ ሌላው ኃጢአት ስናወራ የምንውል ዝም ብለን የምንባክን ባካሎች ሆነን በእውነት እግዚአብሔር ልባችን ይመልስልን። ህዝቡ ግን ለዘካርያስ ይጸልዩ ነበር ነው የሚለው። ምን ሆነ ይሆን? እንደው ሳያውቀው ኃጢአት ሰርቶ በድሎ ሳያውቀው እንደ አብዩድ እንደ ናዳብ እንደ አሮን ልጆች እንደው በድፍረት ወደ ቤተ መቅደስ ገብቶ ቀስፎት ይሆን እግዚአብሔር? አባታችን ለምን ዘገየብን? ወይስ በአቅርንተ ምሷው አልሞላለት ይመስሉ? ምን ሆኖ ነው መስዋዕቱ አልተቀበለለት ይሆን? ዕጣኑ አላረገለት ይሆን ብለው ይጨነቁና ይጸልዩ ነበር። በናፍቆት ይጠብቁ ነበር። አሁን በወጣልን እያሉ ሲጠሩ ሲጸልዩ ሲያለቅሱ እርሱ ወጣላቸው። ከመቅደስ ወጥቶ አዩት፣ ግን መናገር አይችልም። ከቃሉ ጋር ናችሁ? አሁን ገጠመው ብለው ተጨነቁለት። እሱ ግን እግዚአብሔር አንዱ ሲነሳ በአንድ በኩል ደግሞ ይክሳልና እየጻፈ ይነግራቸው ነበር ሐሳቡ። ከቃሉ ጋር ናችሁ? ወረቀት አምጡልኝ ይላቸዋል፣ ይጠቅሳቸዋል። ወረቀት ይሰጣል፣ ብዕር ይሰጡታል። ሐሳቡን በሙሉ እየጻፈ ይሰጣቸው ያሳያቸው ነበር። ከመላኩ ጋር እንደተነጋገረ በመቅደስ እንደቆየ ልጅ እንደሚወልድ ያንን ባይነግራቸው፣ ነገር ግን መልአክ እንዳናገረው በመቅደስ እንደቆየ እግዚአብሔር በልዩ አስተርእዮ መልአኩን እንደላከለት ይህንን ሁሉ እየጻፈ ይነግራቸው ነበር። ዘካርያስ ዮሐንስ ተጸንሶ ወዚያ በኋላ እንደረከለ ዮሐንስ ጸንሰት ኤልሳቤጥ በሽቱ
ከሁለት ቀን በኋላ እንግዲህ መስከረም 26 ነው ይሄ ብስራቱ። ከሁለት ቀን በኋላ ማለት ከጥቅምት 1 ጀምሮ ይቆጠራል። ከጥቅምት 1 ጀምሮ ስንቆጥረው 9 ወር የሚሆነው መቼ ነው? ዛሬ ነው አይደል? አቆጣጠሩ ቀመሩ እንደዚያ ነው። ከሁለት ቀን በኋላ ኤልሳቤጥ ሚስቱ ጸነሰች ይላል። የካህኑ ሚስት ምን አለች? ክብር ለእግዚአብሔር ይሁን። ጸነሰች። አዎ መሀን የምትባለው አትወልድም የምትባለው ይህች ማኅፀኗ የደረቀ ነው እየተባለች ትሰደብ የነበረችው በተለይ በዚያ ዘመን በብሉይ ኪዳን ሕግ ውስጥ ስለሆነ ያለው በብሉይ ኪዳን ልጅ ያለመውለድ ትልቅ ኃጢአት ተብሎ በሰዎች ይታሰባል። በእግዚአብሔር ግን አይደለም። በእግዚአብሔር አይደለም። በሰዎች ዘንድ ግን ልጅ ያለመውለድ እንደ ኃጢአት ስለሚቆጠር ሰዎች ያገሏቸው ነበረ። ማህበራዊ ኑሮ እንኳን አብረው አይሳተፉም ነበረ። ስድብ ነበረባቸው። ያንቋሽሿቸው፣ ዝቅ ያደርጓቸው ነበረ። እግዚአብሔር መስዋዕታቸውን አይቀበልም ተብሎ ይታሰብ ነበረ በሰዎች እይታ ማለት። ያ ሁሉ መከራ ነበረ። ኤልሳቤጥ ጸነሰች፣ ለማንም ግን አልተናገረችም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ከዚያ በኋላ ኤልሳቤጥም ጸነሰች። ዘካርያስም እግዚአብሔር ማገልገል ቀጠለ። ኤልሳቤጥም እግዚአብሔር ማገልገል ቀጠሉ ማለት ነው። የደረቀውን ማኅፀን አለመለመ እግዚአብሔር፣ የተዘጋውን ከፈተ። የተዘጋውን የጽድቅ በር ሁሉ አምላካችን ይክፈትልን። አዎ በመልአኩ ብስራት እንደተነገረው መልአኩ እንደተናገረው አሁን ዲዳብሎ ግን አገልግሎቱን እያገለገለ ማኅፀኑን እያጠነ በእግዚአብሔር ሕግ መስራት እግዚአብሔርን በመፍራትና በማክበር እያገለገለ ቀጠለ። ካህኑ አገልግሎቱ አልተቋረጠም። አፉ ባይናገርም ለሕዝቡ ግን የሚያስተምራቸውን እየጻፈ ይሰጣቸው ነበረ። ይማማሩ ነበረ። ሕገ ኦሪቱን ጠንቅቀው ስለሚያውቁ የእስራኤል ልጆች በዚህ ችግር የለባቸው። ከሕፃንነታቸው ጀምሮ ማንኛውም እስራኤል ሴት ወንድ ሲያድግ ቶራ የተባለው ሕገ ኦሪትን ጠንቅቆ በቃሉ የሚያውቅ ነው። ያን ሳያውቁ በእምነት ነዋሪ ነው ተብለው አይገለጡም። ወይም ግድ እንደ ግዴታ ነው። ማንኛውም ሕፃን ይህን ያውቃል። ስለዚህ ሕጉን ስለሚያውቁት እሱ ደግሞ እየጻፈ ይነግራቸው ነበረ። እየተማማሩ ቆዩ ማለት ነው። ሰኔ 30 ደረሰ። ማን ተወለደ? በዛሬው ቀን ሐዋርያው፣ ነቢዩ፣ ሰማዕቱ፣ ካህኑ፣ መናኙ፣ የበረሃው ኮከብ ዮሐንስ ተወለደ። ዛሬ ዮሐንስ ተወለደ።